ደቂቃዎች ይሄንን ከኔ ጋር አብረን እንከፋፈላለን። የምታስታውሱ ከሆነ የዛሬ 4 ሳምንት አካባቢ ይመስለኛል ኤፌሶን 4ን ተነጋግረን ነበርና ኤፌሶን 4 ሲጀምር እንግዲህ ብሎ ነው የሚጀምረው እና እንግዲህ ወይንም ስለዚህ እንዲህ ከሆነ ዘንዳ ወይም እንዲህ ከሆነ በኋላ ምን ይሁን ብሎ ሐዋርያው ጳውሎስ የመንደርደሪያ ሐሳቦችን ከምዕራፍ 1 እስከ 3 ያለውን አንስቶ ይጠቅስና ከዛ በኋላ ምንድነው የሚለው? እንግዲህ ይልና በተጠራችሁበት መጠራት እንደሚገባ ተመላለሱ ነው የሚለው። ማለትም ደግሞ ጥሪውን የሚመጥን ኑሮ በመካከላችሁ ባለ የእርስ በርስ ግንኙነት ውስጥ ይኑራችሁ ብሎ ከዛ በኋላ በእርስ በርስ ግንኙነት ውስጥ የተጠሩበትን መጠራት ጌታ የጠራቸውን ጥሪ የሚመጥን ነገር እንዴት መኖር እንዳለባቸው ተመልክተን ነበረ እና እነሱንም ታስታውሳላችሁ ብዬ አስባለሁ። ከዛ በኋላ ቤኪም እንደገና ላስት ዊክ ደግሞ ሚኪም ደግሞ ቤኪ ኤፌሶን 5ን ስለ ጥበብ እንዳላቸው ልጆች እንዴት መመላለስ እንዳለብን፣ ሚኪም ደግሞ ኤፌሶን 4ን ላስት ዊክ ደግሞ እንደዚሁ አስተምሯል። እና ኤፌሶን ላይ ነው እንግዲህ ማለት እንግዲህ የወጣቱ ልብ ያለው መሰለኝ ወይንም ደግሞ የእግዚአብሔር መንፈስ ልብ ኤፌሶን 4 ላይ ያለ መሰለኝና ሳምሃው ሊናገረን የፈለገው ነገር አለ። ሚዛን የደፋበትም ጉዳይ እሱ ነው ብዬ አስባለሁ። እዚህ ጋር ሲጀምርም ልክ እንደ ኤፌሶን 4ቱ በተጠራችሁበት መጠራት እንደሚገባ ተመላለሱ እንደሚለው እንግዲህ ይልና እንደተወደዱ ልጆች እግዚአብሔርን ምሰሉ ብሎ ነው የሚጀምረው እና እዚህም ጋር ሲጀምር እንግዲህ ወይንም ደግሞ ስለዚህ ይልና ይጀምራል ብሎ ነው የሚጀምረው እና በአማኞች መካከል ስላለው ግንኙነት እርስ በርሳችን ስላለን ነገር እንደገና ደግሞ በራሳችን ፐርሰናል ህይወት ደግሞ ሊሆን ስለሚገባው ነገር ነው እዚህ ጋር የሚናገረውና እንግዲህ ይልና እንዴት የተወደዳችሁበትን ፍቅር የሚመጥን ኑሮ ኑሩ ነው የዛሬው ርዕስ። ደግሞ የተወደድንበትን ፍቅር የሚመጥን ኑሮ መኖር። እግዚአብሔር የወደደን የትየለሌ ነው አይደለ? ለፍቅሩ ጥግ ስለሌለው ለፍቅሩ ገደብ ስለሌለው የተወደድንበት አወዳደድ በምድር መለኪያ ተሰልቶ ወይንም ደግሞ በዛ ሂሳብ ስሌት ውስጥ ገብቶ ይሄን ያክል ነው የሚባል አይደለም። ስለዚህ ያንን ግን የሚመጥን ህይወት ግን በመካከላችን የእግዚአብሔር ፍቅር ተገልጦ በእያንዳንዳችን ላይ ፍቅሩ ፈሶ እርስ በርሳችን ባለን ግንኙነት እንዲታይ እንዲስተዋልና እንዲገለጥ እግዚአብሔር ይፈልጋል። እግዚአብሔር የተመሰገነ ይሁን። እና ታዲያ እንዴት ነው እንደተወደዱ ልጆች የምንኖረው ነው? እንደተወደዱ ልጆች እንዴት ነው የምንኖረው? የመጀመሪያው ነገር እንደተወደዱ ልጆች እንግዲህ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ ካለ እንዴት ነው እንደተወደዱ ልጆች የምንኖረው ሲባል መጀመሪያ እግዚአብሔር እኛን የወደደበትን የፍቅር ጥልቅ የፍቅር አይነት መረዳት ያስፈልጋል። በምን ያህል መውደድ ነው የወደደን? በምን አይነት ፍቅር ነው የወደድከኝ እኔ እንጃ የሚል መዝሙር አለ መሰለኝ አይደለ? እና ዘማሪው ግራ ገብቶት ነው የፍቅሩን አይነት ሲወድቅ ሲነሳ ሲወጣ ሲወርድ ሲመለከተው የፍቅሩ ጥልቀት በጣም አስደናቂ ስለሆነበት በምን አይነት ፍቅር ነው የወደድከኝ ብሎ እዛ ጋር ሲጠይቅ ነው የምንመለከተው። እና መውደዱ ወይንም መወደዱ እግዚአብሔር እሱን መውደዱ ወይንም በእግዚአብሔር መወደዱ የገባው ሰው በህይወቱ የአይደንቲቲ ጥያቄ ኖሮት አይመላለስም። የተወደደበት የፍቅሩ ጥግ ከገባው አይደንቲቲ ክራይሲስ በህይወቱ ላይ ሊኖር አይችልም። ምክንያቱም ሁልጊዜ እየተመለከተ የሚኖረው ክርስቶስ የከፈለውን መስዋዕትነት እየተመለከተ ስለሚኖር። ቁጥር 2 ላይ እንደዚህ ይላል፣ ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ ይላል። ወደ ኋላ ተመልሰን ኤፌሶን 1ን ስንመለከት እግዚአብሔር የጸጋውን ክብር ባለጠግነት ያሳይ ዘንድ በክርስቶስ እንደመረጠን እንደጠራን
በመንፈስ ቅዱስ ማህተም ደግሞ ምዕራፍ 4 ላይ ኤፌሶን እንዳተመን፣ ምዕራፍ 1 ላይ ደግሞ ለቤዛ ቀን ደግሞ የመንፈሱን መያዣ ደግሞ እንደሰጠን፣ ክርስቶስ ደግሞ መባና መስዋዕት ሆኖ ደግሞ ራሱን ለእግዚአብሔር እንዳቀረበ ስለ እኛ ይህንን ያህል የጠለቀ ፍቅር በላያችን ላይ ተገልጧል። እንደተወደዳችሁ ሊገባችሁ ይገባል። እጅግ በጣም እግዚአብሔር ያፈቅራችኋል። እጅግ በጣም እግዚአብሔር ይወዳችኋል። አንድያ ልጁን ሳይሰስት እስኪሰጥ ድረስ ራሱን የእግዚአብሔር ልጅ ባዶ እስኪያደርግ ጊዜ ድረስ እኛን ምን ብሎናል? ወዶናል፣ ተቀብሎናል። ዓለም ሳይፈጠር ገና በፊቱ ያለ ነውርና ያለ ነቀፋ እንሆን ዘንድ አስቀድሞ ምን ብሎናል? መርጦናል፣ ጠርቶናል። እንደዚህ ከሆነ ይሄንን መውደድ የሚመጥን ኑሮ እንድትኖሩ ያስፈልጋል እያለ ነው የሚናገረው። እና ዳዊት ራሱ ታስበው ዘንድ የሰው ልጅ ምንድን ነው ገርሞት ማለት ነው ከረኝነት አንስቶ ንጉሥ ሲያደርገው፣ እግዚአብሔር ሞገስ በሞገስ ሲያደርገው፣ የእግዚአብሔር ጥሪ አስደናቂ ሲሆንበት ተመልክቶ ታስበው ዘንድ ሰው ምንድን ነው ብሎ ሲጠይቅ እንመለከታለን። እና አንዳንድ ጊዜ እግዚአብሔር እኛን ያሰበን ለምንድን ነው የሚለው ያስደንቃል። ስለዚህ የተወደድንበት የፍቅር ልክ ሲገባን እንደተወደዱ ልጆች በፊቱ መመላለስ እንጀምራለን። የፍቅሩን ልክ የሚመጥን ኑሮ መኖር እንጀምራለን። መንፈስ ቅዱስን ማሳዘን ሳይሆን ደስ የሚያሰኝ ኑሮ መኖር እንጀምራለን። እግዚአብሔር የተመሰገነ ይሁን። ምክንያቱም እዚህ ቁጥር 2 ላይ ክርስቶስ ኢየሱስ መልካም መዓዛ ያለው መስዋዕት ሆኖ ለእግዚአብሔር ራሱን አቅርቧልና። ስለዚህ ምንድነው የሚለው? እግዚአብሔርን የምትመስሉ ሁኑ ይላል። እግዚአብሔርን የምትመስሉ ሁኑ ሲል እንግሊዘኛው be imitators of God፣ እግዚአብሔርን የምትኮርጁ ሁኑ። መኮረጅ እኛ የምናውቀው ኔጌቲቭ ፎርሙን ነው አይደለም? ምንድነው አንድ ተማሪ ጎበዝ ኮራጅ ከሆነ ምንድነው የሚያደርገው? በቀጥታ ሙሉውን አንብቦ እዛ ጋራ በጎበዝ ተማሪ መልስ ላይ ያለውን ሙሉውን እንዳለ ሬኮርድ አድርጎ እዚህ ጋር ያስቀምጠዋል። ልክ እንደዚሁ ሁሉ እሱ fraudulent activity ነው፣ ትክክል አይደለም። ነገር ግን እኛ የተባልነው ግን የጽድቅን ኮርጀን ወይንም ደግሞ የእግዚአብሔርን ጽድቅ መምሰል፣ የእግዚአብሔርን ባህሪ መኮረጅ በማስመሰል ደረጃ ሳይሆን በመሆን ደረጃ የእግዚአብሔርን ባህሪ እንድንመስለው፣ የእግዚአብሔርን እየመሰልን እንድንመላለስ የእግዚአብሔር ቃል ይነግረናል። እግዚአብሔር የተመሰገነ ኢሚቴተርስ እንድንሆን። ስለዚህ እግዚአብሔርን ስንኮርጀው፣ እግዚአብሔርን ስንመስለው እንዴት ነው የምንመላለሰው ሲባል አንደኛ በፍቅር ነው የምንመላለሰው፣ ቁጥር 2 ላይ እንዳለው። ስለዚህ በፍቅር መመላለስ ማለት ደግሞ ፍቅር ላይፍ ስታይል እንጂ ስሜት አይደለም። አንዳንድ ጊዜ ሰዎች ሲሰማቸው ብቻ የሚወዱ ሳይሰማቸው ግን የማይወዱ። ፍቅር ኮሚትመንት ነው። ፍቅር ዲሲሽን ነው። ፍቅር ውሳኔ ነው። ኢየሱስ ክርስቶስ ስለተሰማው አይደለም የሞተልን፣ ስለወሰነ ነው የሞተልን። ኢየሱስ ወደድኳችሁ ሲል ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ብሎ ዮሐንስ 15:13 ላይ ሲናገር እኮ የደም ላብ እስኪያልበው ድረስ እኮ ተጣጥሯል። አባት ሆይ ይህች ጽዋ ብትወድ ከኔ ትለፍ እኮ ብሏል እኮ። ስሜቱን እኮ ገዝቶ ኖ ለዚህ ስቃይ እነሱ ይድኑ ዘንድ እኔ እሰቃያለሁ ብሎ ፍቅሩን መባና መስዋዕት አድርጎ ነው ለአባቱ ያቀረበው። እግዚአብሔር ይመስገን። ስለዚህ ፍቅር በውሳኔ ደረጃ፣ ፍቅር በኮሚትመንት ደረጃ፣ ፍቅር ራስን መስዋዕት አድርጎ በመስጠት ደረጃ ያለ እንጂ ፍቅር በስሜት ደረጃ አይደለም ያለው። እርግጥ ነው ፍቅር ውስጥ ስሜት አለ፣ ፍቅር ግን ስሜት አይደለም። ለዚህ ነው በፍቅር ተመላለሱ የሚለው እዚህ ጋር ቁጥር 2 ላይ በፍቅር መመላለስ። እዚህ ጋር ፍቅሬ ይሰማችሁ አላለም።
ፍቅር ላይፍ ስታይል ነው። ፍቅር ኑሯችንን የምንኖርበት የኑሮ ዘይቤ ነው። እግዚአብሔር የተመሰገነ ይሁን። ፍቅር ላይፍ ስታይል ነው። it is a decision እኛ የምናደርገው decision ነው በየቀኑ። ስለዚህ እግዚአብሔርን የምንመስለው መስዋዕታዊ ፍቅርን በመለማመድ ነው። አሜን። መስዋዕታዊ ፍቅርን መለማመድ መቻል አለብን። ለሰዎች ኢንቴንሽናሊ ራሳችንን የምንሰጥበት ነገር ነው። ለሰዎች ኢንቴንሽናሊ ሳክሪፋይስ የምናደርግበት ነገር ነው። ካለን ነገር ብቻ ሳይሆን ከሆነው ሁሉ ለሰዎች ራሳችንን የምንሰጥበት መንገድ እርሱ በፍቅር መመላለስ ይባላል። በፍቅር መመላለስ ፓሲቭ አይደለም፣ አክቲቭ የሆነ ነገር ነው። ኢንቴንሽናሊ አስበንበት በየቀኑ ተሰምቶን ከሆነ የሁኔታ ግፊት ነው፣ ሆርሞናል የሆነ ግፊት ነው የሚሆነው። ነገር ግን አስበንበት ከሆነ ግን ኢንቴንሽናሊ ነው የምናደርገው። ኢንቴንሽናሊ አንድን ሰው ለመውደድ፣ ወንድማችንን እህታችንን ለመውደድ፣ አጠገባችን ያሉ ሰዎችን ለመውደድ ኢንቴንሽናሊ እየወሰንን እወደዋለሁ ባይሰማኝም እጸልይላታለሁ ባይሰማኝም ብለን የምናደርገው እንጂ ሲሰማን ብቻ የምናደርገው ነገር አይደለም። እርሱ ሆሊውድ የሚያስተምረን የሙቪ ፎርሙላ ነው። የእግዚአብሔር የኪንግደም ፎርሙላው ግን ፎል ኢን ላቭ ሳይሆን ዎክ ኢን ላቭ ነው። በፍቅር መመላለስ፣ በፍቅር መኖርና በፍቅር መውደቅ ይለያያሉ። ብዙ ጊዜ የለመድነው ሲሰማን ስንወድቅ ነው። እግዚአብሔር ግን ከወደቅንበት አንስቶ በፍቅር ያመላልሳል። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ በፍቅር መመላለስ ስለ ሪሌሽንሺፕ ወይንም ደግሞ ስለ ተቃራኒ ጾታ ሪሌሽንሺፕ እያወራሁኝ አይደለም። ሪሌሽንሺፕ ቻሪቲ አይደለም እንደምታውቁት። ማለት ተቃራኒ ጾታ ከሆነ ሌላ ጉዳይ ነው እና ሰው ስላዘናችሁለት ልባችሁን አትሰጡትም። ስላዘናችሁለት ከኪሳችሁ ገንዘብ ልትሰጡት፣ ምክር ልትሰጡት ትችላላችሁ እንጂ አሳዝኖኛልና ልቤን ልስጠው ወይንም አሳዝናኛለችና ልቤን ልስጣት አይባልም። ከዚህ ሪሌሽንሺፕ is never a charity። አሜን። የበጎ አድራጎት ድርጅት አይደለም። አሜን። አንዳንዴ በይሉኝታ አሳሰበኝ አሳየኝ ቢሏችሁ ሰዎች ራሱ የበጎ አድራጎት ድርጅት አይደለም። ስለዚህ ልባችንን አንስተን ሰዎች ስላሳዝኑን አይሰጥም፣ ነውር ነው። ነገር ግን በወንድማዊ ፍቅር ግን መዋደድ፣ በእህቶች ፍቅር መዋደድ ግን ተገቢ ነው። ክብር ለጌታ ይሁን። ምክንያቱም ያኛው ፐርፐዝ ኦሪየንትድ ስለሆነ የኑሮ ጉዳይ ስለሆነ እግዚአብሔር የተመሰገነ ይሁን። ስለዚህ ሳክሪፊሻል የሆነ ላቭ ነው እንድንኖር የተጠራ ነው እና ሰልፊሽ የሆነ ላቭ አይደለም። ራስን ፕራዮሪታይዝ የሚያደርግ ራስን የህብረት ሴንተር ማድረግ መንፈሳዊነትም አይደለም፣ የፍቅርም ዋና ተግባር አይደለም። አንድ የአይሁድ መምህር አንድ ምን ብለው ተናገሩ? ራባይ ናቸው። የዚህ ዘመን ፍቅር የአሳ ፍቅር ይባላል አሉ። ምን ማለት ነው የአሳ ፍቅር ምናምን ብሎ ሰው ሁሉ ይጠይቃል። እና የአሳ ፍቅር ማለት አንድ ሰው አሳ ወዳለሁ ይላል፣ አይ ላቭ ፊሽ ይልና ወደ ባህር ወይንም ወደ ወንዝ ይሄድና አሳዋን አጥምዶ እቤት ወስዶ ጠብሶ ይበላና አይ ላቭ ፊሽ ይላል። ኖ you don't love fish, you love eating fish። አሳ መብላት እንጂ የምትወደው አሳውን አትወደውም። አሳውን ብትወደው ኖሮ ያለበት ቦታ በሰላም እንዲኖር ምግብ ትሰጠዋለህ፣ ትንከባከበዋለህ፣ በሴፍ እንዲሆን ታደርገዋለህ እንጂ ጠብሰህ ምን አትለውም፣ አትበላውም። ለእርሱ ትኖርለታለህ። ሳክሪፊሻል ላቭ ማለት is not the fish kind of love, it is the Christ kind of love። ኢየሱስን መሳይ ፍቅር እንድንለማመድ እግዚአብሔር ይፈልጋል። አሜን። ስለዚህ እኛም ዛሬ በኑሯችን እሱን ነው ማድረግ ያለብን። ለዛ ነው ዮሐንስም ሲጽፍ ኢየሱስ ክርስቶስ ምን አለ? በፍቅር ይኑሩ፣ ፍቅር መኖሪያ ነው። አሜን። ፍቅር የምንኖርበት መኖሪያ፣ የምንመላለስበት መመላለሻ፣ በአእምሮ ደረጃ፣ በዲሲሽን ሌቭል፣ በኮሚትመንት ደረጃ፣ በመሰጠት ሌቭል፣ በሳክሪፋይስ ደረጃ፣ በመጎዳት ሌቭል ያለ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ የሆነልን ይሄንን ነው። ይሄንን ደግሞ እሱን ደግሞ የምንኮርጅ እንድንሆን ደግሞ መጽሐፉ እዚህ ጋር ያበረታታናል፣ ያሳስበናል።
እርሱ ብቻ ሳይሆን ሳክሪፊሻል ሳይሆን ዕለት በህይወታችን ደግሞ ኢንቴንሽናሊ የምንገልጠው ነገር ነው። ለሰዎች ይቅርታን በመስጠት ባለው ፍቅር፣ ምህረት በማድረግ ባለው ፍቅር፣ ሰዎችን ኢንቴንሽናሊ በመርዳት በጎደለው በኩል በመቆም ባለው በኩል ፍቅር እንድንገለጥ ዴይ ቱ ዴይ ባለን ምልልስ በሙሉ የሰውን ደካማ ነገር ሸፋኝ የጎደለውን ሞይ እንድንሆን እግዚአብሔር ይፈልጋል። እግዚአብሔር የተመሰገነ ይሁን። ሌላኛው የምንመለከተው እዚህ ጋር ቁጥር 3 ላይ እንደዚህ ይላል፣ ማንኛውም የዝሙት ወይም የርኩሰት ወይም የስስት ነገር ከቶ በመካከላችሁ አይነሳ፣ ይህ ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና። እዚህ ጋር የሚናገረው እነ ዝሙትን፣ እነ ስስትን፣ ርኩሰትን ያነሳና እናንተ ሕዝብ የእግዚአብሔር ሕዝብ የሆናችሁ እናንተ ቅዱሳን ናችሁ። ቅዱስ ማለት ደግሞ የተለየ ማለት ነው። ለሆነ ነገር በብሉይ ኪዳን ዘመን የምታስታውሱ ከሆነ ለቤተ መቅደሱ የተዘጋጁ ዕቃዎች በሙሉ ለመቅደሱ አገልግሎት ብቻ ነው የሚውሉት። ከመቅደሱ አገልግሎት ውጪ ለሌላ ነገር በምንም አይነት ታምር ቢርባቸው ቢጠማቸው ረሃብ ቢነሳ ምንም አይነት ነገር ሊጠቀሙበት አይችሉም። ልክ እንደዚሁ ሁሉ እናንተም የተመረጣችሁ ዕቃዎች ስለሆናችሁ በእግዚአብሔር ዩኒክ በሆነ መንገድ እናንተን ሴት አፓርት አድርጎ ስላስቀመጣችሁ እናንተ ለዝሙት የተገባችሁ አይደላችሁም፣ ለእግዚአብሔር መንፈስ የተገባችሁ ናችሁ። ስለዚህ በሰውነታችሁ ጌታን አክብሩት። ይህ ቅዱስ የሆነውን የእግዚአብሔርን ሕዝብ አይመጥንም፣ ለሱም አይገባም ይልና በመካከላችሁ እንዲህ አይነት ነገር መወራት የለበትም፣ መደረግ የለበትም ሳይሆን መወራት ራሱ የለበትም ይላል። አይገርማችሁም? እግዚአብሔር እንደሚያየን ራሳችንን ማየት ስንጀምር ክርስቶስ በከፈለው የዋጋ ልክና እግዚአብሔር በቀደሰን የቅድስና ኃይል ራሳችንን አይተን መለየትና መለየት እንጀምራለን። እንለያለን። እግዚአብሔር ይመስገን። ስለዚህ ውድነታችን፣ የተለየን መሆናችን፣ ቅዱስ መሆናችን በዋጋ የከበረ ታላቅ ዋጋ ክርስቶስ በሰራው አስደናቂ ኃያል ሥራ የተገዛን መሆናችን ሲገባን ጊዜያዊ የሆነው ስሜታችን እድል ፋንታ በሕይወታችን አይኖረው። አሜን። ለላቀ ክብር ተጠርተናልና ቅዱስ የሆነውን እግዚአብሔር መርጦ የለየውን ሰውነታችንን ለዝሙት እንድናደርገው የእግዚአብሔር ሐሳብ አይደለም ነው የሚለው። ለምንድን ነው መጽሐፍ ቅዱስ ዝሙትን የተለየ ስፍራ የሚሰጠው? ዋይ አመንዝራነትን ለምንድን ነው የተለየ ስፍራ የሚሰጠው ብለን ስንመለከት በእርግጥ ዝሙት እና አመንዝራነት የተለየ ከሌሎች ኃጢአት ሁሉ የተለየ ኃጢአት ነው። ኢብን በብሉይ ኪዳን ዘመን የምታስታውሱ ከሆነ እስራኤል አመንዝራለችልና የእስራኤልን ሕዝብ በሙሉ እግዚአብሔር ይወነጅላቸው ነበር። አመንዝራለች ሲል ልባቸው ስለከዳና ሌሎችን አማልክት ስለተከተሉ ልባቸው ሲሸፍትበት ማመንዘር ይለዋል። ዝሙት እንደዛው ሁሉ የመሸፈት ኃይል ልባችን እንዲሸፈት ወደ እግዚአብሔር ሐሳብ እንዳንቀርብ ከጌታ ተለይተን ከጋለሞታ ጋር እንድንጣበቅ ስለሚያደርገን የዝሙት ኃይል አደገኛ ነው። ከእግዚአብሔር አንጻር ስንመለከት ኃጢአት ሁሉ እኩል ነው። ለምሳሌ ኮሮና ቫይረስ ነው። ኮመን ኮልድ ወይንም ደግሞ ፍሉ ሲዝናል ፍሉ ቫይረስ ነው። ዓለምን ዘግቶ ሲያንቀጠቅጥ የነበረው ኮሮና ቫይረስ እኛና ያንቀጠቀጠን እንጂ እግዚአብሔርን አንቀጠቅጠውም። ገብቷችኋል? ፍሉ ደግሞ አለዘም የሚያስነጥሰን ሻይ በጅንጀር ቲ ምናምን ጠጥተንበት የምንሄድበት ቀላል የሆነው ትንሽ እንዲሁ አፍንጫዬን ይዞኛል ድምፄን ወፍሮታል የምንለው አይነት ነገር እሱም ደግሞ አለ። ግን ሁለቱም ለእግዚአብሔር እኩል ናቸው። ኃጢአት በእግዚአብሔር እይታ እኩል ነው። ኃጢአት በሰው እይታ ግን እኩል አይደለም።
ማለትም በሰው ላይ የሚያደርሰው ተጽዕኖ እኩል አይደለም። ኮሮና እና ኮመን ሲዝናል ፍሉ የሚያደርጉት ተጽዕኖ እኩል እንዳልሆነው በሰው ላይ ሁሉ ልክ እንደዚህ ሁሉ ዝሙትና ሌሎች ኃጢአቶች የሚኖራቸው ተጽዕኖ የተለያየ ነው። እግዚአብሔር የተመሰገነ ይሁን። ግልጽ ነው። እሺ አንደኛ ቆሮንቶስ 6:18 ላንብብላችሁ። እንደዚህ ይላል፣ ከዝሙት ሽሹ፣ ሰው የሚሰራው ኃጢአት ሁሉ ከአካሉ ውጭ ነው። ኦኬ ያዛችሁ። ሰው ከዝሙት መሸሽ እንዳለብን ይናገራል። ከዛ በኋላ ምን ይላል? ሰው የሚሰራው ኃጢአት ሁሉ ከአካሉ ምንድነው? ውጭ ነው ይላል። ከዛ ምን ይላል? ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል ይላል። በራሱ ሰውነት ላይ ኃጢአት። እንግሊዘኛውን ምንድነው የሚለው? he sins against his own body ነው የሚለው። በራሱ against his own body ነው የሚያደርገው፣ ወይንም ደግሞ በውስጡ ነው የሚደረገው የሚከናወነው። ከዛ ቁጥር 19 ላይ ለመሆኑ ሰውነታችሁ የመንፈስ ቅዱስ መኖሪያ እንደሆነ አታውቁምን ይላል። ምክንያቱም ዝሙት ስታደርጉ ውስጥ ይኖራል፣ እዛው ውስጥ ደግሞ ሆሊ ስፒሪትም አለ። ሁለቱ አንድ ላይ ሊሄዱ አይችሉም። ስለዚህ watch out። ያሳድፋችኋል፣ ያቆሽሻችኋል፣ ያበላሻችኋል፣ ከእግዚአብሔር ሐሳብ ይለያችኋል፣ እግዚአብሔር ወዳየላችሁ እንዳትደርሱ ታጥቦ ጭቃ ያደርጋችኋል። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። አሜን። በዋጋ ተገዝተናል። እንግሊዘኛው ላይ በሁለት ነገር ዝሙትን ይጠቅሳል። አማርኛው ዝሙት ነው የሚለው፣ ማመንዘር ዝሙት እንደዚህ ይለዋል። እንግሊዘኛው ላይ ፎርኒኬሽን እና አደልትሪ ይለዋል። ፎርኒኬሽን ማለት ካላገባነው ሰው ጋራ የሚደረገው ግንኙነት ነው፣ መተኛት፣ ያላገቡትን ሰው ወይንም ደግሞ ከቀድመ ማለት ከማግባታቸው በፊት ወይንም ደግሞ ትዳር ውስጥ ሳይሆን የሚያደርጉት ነው። አደልትሪ የሚባለው ደግሞ ያገቡ ሰዎች ደግሞ በትዳር ውስጥ ሆነው ደግሞ ከሌላ ካላገቡት ሰው ጋራ የትዳር ጓደኛቸውን ትተው ሄደው ሲያደርጉ ደግሞ ምን ይባላል? አደልትሪ ይባላል። ስለዚህ ሁለቱ የተለያዩ ናቸው። ተጽዕኖአቸው በፋሚሊ ላይ የሚያደርሱት ተጽዕኖ ልዩነት ይኖረዋል። ነገር ግን የእግዚአብሔርን ሐሳብ በሕይወታችን መፈጸምን በተመለከተ ግን የሚኖራቸው ተጽዕኖ ተመሳሳይ ነው። አደገኛ ተጽዕኖ ነው ያለው። ይህ ይልና እዛው ላይ ለእግዚአብሔር ሕዝብ አይገባምና አይመጥንምና፣ ምክንያቱም ይህ ሕዝብ ቅዱስ ሕዝብ ነው። ለዚህ ቅዱስ ሕዝብ አይገባም። ይህንን ቅዱስ ሕዝብ አይመጥነውም። የማይመጥን ነገር በመካከላችሁ ከቶ አይሰማ እያለ ይናገራል። አሜን የሚያስብል አይደለም፣ ግን ኢየሱስ ጌታ ነው። አሜን። አንዳንዴ እያመመ ውስጥ ይገባና ይፈውሰናል። መቼም የስብከት ሜኑ አይቀርብም። ስንቄ ጆጆ ምናምን ስንሄድ ነው ሜኑ የሚያቀርቡልን የምግብ እንጂ ዛሬ ጸጋ ሜኑ ይሆንላችሁ አይባልም አይደለ? እግዚአብሔር ከሰማይ ሆኖ ንጉሥ ስለሆነ ፕሬዚደንት አይደለም። እግዚአብሔር ፕራይም ሚኒስትር አይደለም። ከሰማይ ሆኖ ድምፁን ያሰማል። የእግዚአብሔር ሕዝብ ይላል ምን? አሜን አሜን። አስተያየት የእግዚአብሔር ሲስተም ፓርላሜንታሪ ሲስተም አይደለም። መላእክት ተሰብስበው ከሱ ጋር አብረው አይወስኑም አይደለም። ሰዎች ተሰብስበው እጅ አያወጡም፣ አይመርጡም። እግዚአብሔር አይሾምም፣ እግዚአብሔር አይመረጥም፣ እግዚአብሔር አይወርድም፣ እግዚአብሔር አይወጣም። ቃሉ የመጨረሻ የጽድቅ ቃል ነው። እግዚአብሔር ይናገራል፣ ሕዝቡ ይላል ምን? አሜን። እጅ አይቆጠርም በእግዚአብሔር መንግስት ዘንድ። ንጉሥ ቃሉን ይሰጣል፣ የእግዚአብሔር ሕዝብ ይታዘዛል። እግዚአብሔር የተመሰገነ ይሁን። ከዛ ስለዚህ የተለየ ሕዝብ ስለሆነ የሚመጥነውን ኑሮ መኖር አለበት ይላል። ሁለተኛ ቆሮንቶስ 6:14 ላይ እንደዚህ ይላል፣ ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ጽድቅ ከአመፅ ጋር ምን ግንኙነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው ይላል። ጽድቅ ከአመፅ ጋር ምን ግንኙነት? ጽድቅና አመፅ እንዴት ነው አብረው ሊሄዱ የሚችሉት? ብርሃንስ ከጨለማ ጋር ማለት የማያምን ሰው ኮንሲደር እያደረግን ካለን
ጥንቃቄ ማድረግ አለብን። ምክንያቱም በጨለማው መንግስት ውስጥ የሚኖረውና ወደ ፍቅሩ ልጅ መንግስት የፈለሰው ተዋህደው አንድ ላይ ሊፈሱ አይችሉም። ስለዚህ ከማመን ጋር በማያመች አካሄድ መጠመድ የለብንም። ጥንቃቄ ማድረግ አለብን። የብርሃንና የጨለማ ያህል ልዩነት ነው ያለው። እኛ የብርሃን ልጆች ነን፣ ልንገልጠው ነው እንጂ የሚገባው ልንተባበረው አይገባም ነው የሚለን። አንዴ እንደውም ፓስተር ይስሐቅ እዚህ ቸርች ወደ ሌላ ቦታ ከመሄዳቸው በፊት ምን ብለው አስተምረው ነበረ አስታውሳለሁ። መጽሐፉ ከማያምኑ ጋራ በማያመች አካሄድ አትጠመድ ይላል። ከማን ጋር? ከማያምኑ ጋራ። እኔ ግን እላለሁ አሉ ከሚያምኑም ጋራ በማያመች አካሄድ አትጠመዱ። ከሚያምኑም ጋራ። ምክንያቱም ይህ ህዝብ ቅዱስ ህዝብ ነውና ለዚህ ህዝብ አይመጥንምና አይመጥነኝምና የሚለው ቃል በእኛ ላይ ፈንክሽናል መሆን መቻል አለበት። it does not deserve me ከተከፈለልኝ የዋጋ ትልቅነት አንጻር እኔ አልገባውም ማለት መቻል አለበት። ወገኖቼ ጥንቃቄ ልናደርግ ያስፈልጋል። ለምንድነው ፓስተር ይስሐቅ ከሚያምን ጋራ ያሉት? መጽሐፉ ደግሞ ከማመን ጋራ ያለበትን ምክንያት ስንመለከተው ቤተክርስቲያን ውስጥ የተለያየ አይነት ሰው ይመጣል አይደለም? የተለያየ አይነት ሰው ይመጣል እና ስብዕናቸውንም ደግሞ የሰዎችን አይነት ደግሞ መጽሐፍ ቅዱስ በተለያየ መንገድ ይገልጣቸዋል። በግ ይለዋል እውነተኛ አማኙን። እውነተኛ ያልሆኑ አማኞች ደግሞ ቤተክርስቲያን ውስጥ የሚመጡትን ደግሞ የበግ ለምድ የለበሰ ተኩላ፣ እንደገና ደግሞ ተኩላ ብሎ ያስቀምጣቸዋል። የበጉን አይነት ስንመለከተው ጠቦት የሚባል ኒው ቦርን በግ አለ። ግልገል የሚባል ያንግ ላምብ አለ። እነኚህ ጠቦቱ ገና በእናቱ ላይ ኢቭን የእናቱን ጡት እንኳን ፈልጎ ማግኘት የማይችል ማለት ነው። እንክብካቤ ጎሽ 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 የሚባለው ነው። ሊያኛው ደግሞ ግልገል የሚባለው ደግሞ ወፌ ቆመች ወፌ ቆመች ወፌ ቆመች እየተባለ ደግሞ ወላጆቹ ስቲል የሚንከባከቡት አይነት ነው እሱ ደግሞ። ከዛ ደግሞ የደረሱ ደግሞ ለመውለድ የደረሱ ደግሞ ለጋብቻ ደግሞ የደረሱ አይነት ደግሞ የሆነ አደግ ያሉ ደግሞ በጎች አሉ። ወጣት ይሆኑ ማለት ነው። እንደዛ አይነት በጎች አሉ። እንደገና ደግሞ እናት በግ አለች፣ አጥቢ በግ፣ መውለድ የምትችል ማጥባት የምትችል ለሌሎች መሰጠት የምትችል ደግሞ አይነት በግ አለች። እንደገና ደግሞ አውራ በግ ደግሞ አለ። አውራ በግ ደግሞ ጠባቂ ነው፣ ተንከባካቢ ነው እና እዛው ላይ ፊድ የሚያደርግ ነው፣ የሚመራ ነው፣ አቅጣጫ የሚያስይዝ ነው። እንደዛ አይነት በጎች አለ። በጎቹ አንድ ዩኒክ የሆነ ሁሉም በጎች ባህሪ ያላቸው። እሱ ባህሪ ምንድነው? በጎቼ ድምጼን ምን ይላሉ ነው የሚለው? የጌታቸውን ድምጽ የእረኛቸውን ድምጽ ይሰማሉ። ለዛ ነው ከማመን ጋር በማያመች አካሄድ አትጠመዱ ሲል ድምጽ ከማይሰማ ጋር በማያመች አካሄድ አትጠመዱ ነው። በግ ከሆነ ድምጽን ይሰማል፣ በጎቼ ድምጼን ይሰማሉ ብሏል እረኛ። በግ ካልሆነ ግን በጭራሽ። አንዳንዶቹ ህሊናቸው በጋለ ካውያ እንደተጠበሰ ሲርድ ሆኗል ይለዋል ጳውሎስ ለጢሞቴዎስ በሚጽፍለት መልእክት ላይ። እና ሁለተኞቹ ደግሞ የበግ ለምድ የለበሱ ተኩላዎች ናቸው። እነዚህ ሰዎች ደግሞ አይኖቻችን መከፈት አለባቸው። መንፈሳዊ ጨዋታ ይጫወታሉ፣ ሊያገለግሉ ይችላሉ፣ ህብረት ይወዳሉ፣ ህብረት በደንብ ያደርጋሉ። ነገር ግን በምንድነው የምታውቋቸው በጌታ ለመሆናቸውን? በፍሬያቸውና በፍቅራቸው አይደል? ጌታ ምንድነው ያለው? የኔ የሆኑትን በፍሬያቸው ታውቋቸዋላችሁ። የጽድቅ ፍሬ፣ የሰላም ፍሬ፣ የፍቅር ፍሬ፣ የእምነት ፍሬ፣ የበጎነት ፍሬ፣ የየዋህነት ፍሬ፣ የትዕግስት ፍሬ፣ የጽናት ፍሬ፣ ራስን የመግዛት ፍሬ በእነሱ ይታያል። ዮሐንስም ሲናገር ምዕራፍ 4 ላይ አንደኛ ዮሐንስ ራሱ ሲናገር እኛ ወንድሞችን የምንወድድ ስለሆነን ከሞት ወደ ሕይወት እንደተሻገርን በዚህ እናውቃለን። ከሞት ወደ ሕይወት የመሻገራችን ምልክት የወንድሞች ፍቅር ነው። በፍቅር ነው የሚኖሩት። ወንድሞችን ይወዳሉ፣ እህቶችን ይወዳሉ፣ ያንጻሉ፣ ያከብራሉ፣ ያነሳሉ። እግዚአብሔር የተመሰገነ ይሁን። እነዚህ ሰዎች ግን እንደዛ አያደርጉም። የፍቅር ፍሬ የእንትን ፍሬ የመንፈሳዊ የጽድቅ ፍሬ የለባቸውም ይላል
እና ይሄ ሰውዬ ይሄ የበግ ለምድ የለበሰው ተኩላ ከየት አግኝቶ ነው የበግ ለምዱን የለበሰው ብላችሁ አስባችሁ አታውቁ? ኦፍ ኮርስ አንደኛዋን በሬ አርዶ በልቶ አንደኛዋን በግ አርዶ በልቶ ነው። ከየት ያመጣዋል ታዲያ? እንዲህ አይነት ተኩላዎች በግ ማረድ ስራቸው ነው። የተኩላው ታርጌት በጓን መብላት ነው፣ ክርስቶስን ማምለክ አይደለም። የተኩላው ታርጌት በጉን መብላት ነው። የተኩላዋ ታርጌት በወንድ ጾታውን ተባት አድርጌ ሳነሳው እንዴ በተለምዶ ነው እንጂ የሴት ተኩላ የለም ያልኳቸው አይደል? ተኩሊት እንበል እንዴ የወንድም የሴትም ማለው ገብቷቸው እና ተኩሊትና ተኩላው እንደዛ ሊሆን ይችላል። ሌላኛው ሶስተኛው ደግሞ ተኩላ የሚባለው ነው። ይሄኛው ተኩላው ደግሞ ቸርች ይመጣል፣ አያገለግልም፣ መንፈሳዊ ወሬ አያወራም፣ ህብረት በጣም ይወዳል፣ ህብረት ብቻ ነው የሚያደርገው። አለ አልነካካም ይላል። በምንም ታምር መነካካት መረጫጨት ምናምን አይወድም። ሰዎች ግን ሲያዩት በግ ይመስላቸዋል። ይሄ እኮ በግ እኮ ነው፣ አይቀርም እኮ ቸርች የሚገርም በግ ነው ምናምን ይሉታል። ነገር ግን ይሄ በግ አይደለም፣ ዋና ተኩላ ነው። አጀንዳው በግ ፍለጋ ነው የሚመጣ፣ በግ መብላት ነው። ወገኖች አንዳንዴ ከተኩላ ጋር እንሆንና ተኩላን ይወላችሁ ብታስተምሩት፣ ብታሰለጥኑት፣ ብታጠምቁት፣ ብትዘፈዝፉት ጥሩ ተኩላ ነው እንጂ የሚሆነው በግ አይሆንም። በምንም ታምር በግ ሊሆን ኔቸሩ ሌላ ነው። ገብቶ የኔቸር ለውጥ በዳግመኛ ልደት ብቻ ነው የሚገኘው። ፍሬ ማፍራት የሚችለው የበግነት ማንነት የተሰጠው ነው። በግነት ስጦታ ነው። እና ዲሲፕድ ልንሆን አይገባም። ወንድሞች እህቶች በጣም መጠንቀቅ አለብን። ቤተክርስቲያን በዓለም ውስጥ ነው ያለችው እና ብዙዎች ይመጣሉ ወደ ቸርች። በጣም መጠንቀቅ አለብን። እግዚአብሔር ካየልን ዓላማ የሚያደናቅፉን በጣም ብዙ ሰዎች ይመጣሉ። ሰይጣን ለምንድን ነው ወደ ኤደን ገነት እባብ ሆኖ የሄደው? ለምን ይመስላችኋል? ሔዋን ኃጢአት ስላልነበረባት ወደ አዳም እሷ ውስጥ ገብቶ አልሄደም። አዳም ውስጥ መግባት አልቻለም። ሂወት ኢኖሰንት ኃጢአት የለም ነበር መቆሚያ ስለሌለው። አሁን በእባብና በዝንጀሮ በተኩላ ምናምን አይደለም የሚመጣው። ሰውየውን ተኩላ አድርጎ ያመጣዋል። ሰውየው ውስጥ ሊገባ ይችላል ሰይጣን፣ በሰው ሊመጣ ይችላል። የዛኔ ጻድቃን ሰዎች ስለነበሩ ነው ሰዎች እርስ በርሳቸው እንትን ያላላቸው። አሁን ግን እንደዛ ነው። እና መጨረሻ ላይ ምንድን ነው የሚለው? ቁጥር 5 ላይ እንደዚህ ይላል፣ እንዲህ የሚያደርግ በክርስቶስና በእግዚአብሔር መንግስት ርስት የለውም። አንደኛ ቆሮንቶስ 6:9 ላይ ደግሞ አመንዝሮች የእግዚአብሔርን መንግስት አይወርሱም ይላል። which is uniquely የተቀመጠ ኃጢአት ስለሆነ በመንግስተ ሰማያትን የምንፈልግ ከሆነ በእግዚአብሔር መንግስት ውስጥ ባለው የጽድቅ ህይወት ውስጥ መመላለስና ጎሽ ልንሰኝና እግዚአብሔር እንደዚያ እንዲያደርግልን ምንፈልግ ከሆነ ወገኖቼ we have to be serious። እና አንዲት እህት መጣ እንተኛ ስትልህ ኧረ እባክሽ ሲኦል መግባት አልፈልግም ማለት መቻል አለበት። ኧረ እባክህ ሲኦል ገባ ነው እንዴ ብላ መከልከል አለባት። አንዳንዴ ትዳር ቀርቶብን መንግስተ ሰማያት ብንገባ ይሻላል። ትዳር የሚመስል ነገር ውስጥ ለመግባት ፍለን ወደ ሲኦል የሲኦልን መንገድ ከሚይዝ አይደለም። ምክንያቱም ይሄ ቅዱስ የሆነውን ህዝብ አይመጥንምና። አሜን። የተወደድንበትን ፍቅር የሚመጥን ነገር ልናደርግ ይገባል። እና ሌላኛው ደግሞ የሚናገረው ከቁጥር 8 እስከ 14 ያለው ደግሞ እንደ ብርሃን ልጆች ደግሞ መመላለስ። እናንተ የቀን ልጆች ናችሁ፣ የብርሃን ልጆች ናችሁ፣ ብርሃን ናችሁ።
በተገለጠ ህይወት መኖር አለባችሁ። ቅድም እህታችን ስትጸልይ የብርሃን ልጆች ነን፣ የተገለጠ ህይወት ነው መኖር ያለብን እያለች እየጸለየች ነበረ። እናንተ የዓለም ብርሃን ናችሁ ይላል አይደለ? እኛ በጨለማ ስራ ጋር የምንተባበር ሳይሆን የዓለም ብርሃን ነን እና ብርሃናችሁ በሰው ሁሉ ፊት ይብራ ይላል እግዚአብሔር ቃል ሲናገር። ማለት እናንተን አይተው ሰዎች የሰማይን አባት እንዲያከብሩት የእናንተ ብርሃን በሰዎች ሁሉ ፊት መብራት አለበት። ብሎ የበራ መንገድን ሁኔታን የሚያሳይ ስለሆነ ብርሃናችን ለሰዎች ሁሉ አቅጣጫ መንገድ ጠራጊ ነው የሚሆነው። እግዚአብሔር ይመስገን። ግን ጌታም እኛም የዓለም ብርሃን ተብለናል። እንዴት ነው ይሄ ሊሆን ይችላል? የግሪኩም ቃል ራሱ አንድ አይነት ነው። ቃሉ ራሱ ብርሃን የሚለው ጌታ ብርሃን የተባለበት እኛም ብርሃን። ነገር ግን ኤሰንሱን ግን ስንመለከተው ልዩነት አለው። ልዩነቱ ምንድነው? ክርስቶስ የፀሐይ አይነት ብርሃን ነው፣ እኛ ደግሞ የጨረቃ አይነት ብርሃን ነን። ኢየሱስ የብርሃን ምንጭ ነው፣ እኛ ደግሞ የብርሃን ሪፍሌክተር አንጸባራቂዎች ነን። ጨረቃ ፀሐይ ባትኖር ጨለማ ነች። አንዳንዴ አገር ቤት እዚህ ብዙ ጊዜ ጨረቃ የለም። አገር ቤት አንዳንዴ እኮ መብራት ጠፍቶ የጨረቃ ብርሃን እኮ የፀሐይን ሪፍሌክሽን እኮ ሪፍሌክት አድርጋ እንጂ እኮ ጨረቃ እኮ የራሷ ብርሃን የላትም። እና በዛ እኮ መንገዱ እየታየን ሁሉ እንሄዳለን አይደል? እንጓዛለን። ልክ እንደዚህ ሁሉ እናንተም የክርስቶስን ብርሃን ምንጭ የብርሃን ምንጭ ሆነውን የብርሃን ሶርስ የሆነውን ብርሃን ራሱ የሆነውን ከእርሱ ተቀብላችሁ በማንጸባረቅ የዓለም ብርሃን ናችሁ። አሜን። ዋተታይቶ እግዚአብሔር የተመሰገነ። ሪፍሌክት አድርጉ የሱን ክብር፣ ሪፍሌክት አድርጉ የሱን ፍቅር፣ ሪፍሌክት አድርጉ የሱን መውደድ። ስለዚህ በብርሃን እንደ ብርሃን ልጆች ስንኖር ብዙ የጽድቅ ፍሬ እናፈራለን፣ በብዙ የጽድቅ ፍሬ እንገለጣለን። ከዛ ምን ይላል እዛው ላይ ራሱ? ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይላል። እንደውም እናንተ ማለት ብርሃን የሆነው ማለት የጨለማ ስራ ፍሬ የለውም ነው። ባይ ዘ ወይ ብርሃን ነው ፍሬ ያለው፣ የጨለማ ስራ ነው እንጂ የጨለማ ፍሬ አይባልም። ጨለማ ፍሬ ማፍራት ስለማይችል የስጋ ፍሬ አይደለም መጽሐፍ ቅዱስ የሚለው፣ የስጋ ስራም የተገለጠ ነው የሚለው አይደለ? ገላትያ 5 ላይ ልክ እንደዚህ ሁሉ የብርሃን ፍሬ ነው ያለው፣ የጽድቅ ፍሬ ነው እንጂ ያለው የጨለማ ፍሬ የለም። ስለዚህ ከጨለማው ስራ ጋር አትተባበሩ፣ ይልቁንም ምን በሉት ነው የሚለው? ግለጡት። በማንጸባረቅ እንድንገልጠው ኤክስፖዝ እንድናደርገው የእግዚአብሔር ሐሳብ ነው። ይልቁንም ግለጡት። ጨለማን ሊገልጥ የተጠራ በጨለማ ውስጥ ሲያዝ በጣም አስደናቂ ነው። እንትን እንደሚባለው ማለት ነው፣ ዱቄት ውሃ ሊቀዳ ወንዝ ወረደ እንደተባለው አንዳንድ ጊዜ ጨለማ ምድር ላይ ጭል ያለ ብርሃን ይዘን ሄደን እዛው ልንጠፋ እንችላለን። እና መጀመሪያ ደምቀን መብራት አለብን እንዳንቀዳ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንተ የምትተኛ ቁጥር 14 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። ማለት ምን ማለት ነው? አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ሲል ጠዋት ላይ መስኮታችሁ ክፍት ብሎ ተኝታችሁ አድራችሁ ልክ ፀሐይ በመስኮት በኩል ሲገባ ማለት ነው፣ ወደል ብሎ ሲገባ ኢሚዲየትሊ ተነቃላችሁ። ተነቃ። አገር ቤት አሁን ስትነቁ እዚህ ብዙ ጊዜ ትንሽ ተጫጭሮ ነው የምንነቃው፣ ግን አገር ቤት ግን ብድግ ነው የምትሉት። አዚፍ እንቅልፍ ጠግቦ እንትን እንዳለ ሰው ብድግ እንላለን። ከዛ ምንድነው የሚለው? አንተ ልክ ከእንቅልፋችን እንነቃለን፣ ከዛ በኋላ ከመኝታችን እንነሳለን። አንተ የምትተኛ ንቃ፣ ክርስቶስ ያበራልህ። እንደገና ከሙታንም ተነሳ፣ ክርስቶስ ያበራልሃል። ብርሃንሽ መጥቷልና የእግዚአብሔርም ክብር በርቶልሻልና ተነሺ አብሪ ሲል ደግሞ ኢሳይያስ 60 ላይ እንመለከታለን። እግዚአብሔር ይመስገን። ስለዚህ እኛ እንድናበራ የተጠራን፣ ኃጢአትን እንድንገልጠው ኤክስፖዝ እንድናረገው፣ በብርሃን ጨለማን ድል እንድንነሳውና እንድንገልጠው የተጠራን የእግዚአብሔር ልጆች ነን። አሜን። በክብር እንድንወጣ እንድንገባ፣ በኃይል ወደፊት እንድንዘረጋ፣ የእግዚአብሔርን ሐሳብ ይዘን ደስቲኒያችንን አውቀን ፊት ለፊት እንድንዘረጋ የተጠራን የእግዚአብሔር ልጆች ነን። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። ተነሺ ምን በይ? አብሪ። ስለዚህ ዛሬ ያየነው ሐሳብ ምንድነው? አንዴ ቃል ያየነው ሐሳብ ምንድነው? እንደተወደዱ ልጆች
በፍቅር መመላለስ፣ ኃጢአትን አቮይድ ማድረግ፣ በብርሃን መኖር፣ በጥበብ መመላለስ። ስለዚህ አልቲሜትሊ ግቡ ጨለማን መግለጥ፣ ጨለማውን ኤክስፖዝ ማድረግ። እናንተ የቀን ልጆች ናችሁ ይላል። የቀን ልጅ ማለት የብርሃን ማለት የመልካም ስራ ልጅ ማለት ነው። ቀን እናንተ የቀን ልጆች ናችሁ፣ እናንተ የብርሃን ልጆች ናችሁ። የተሰወረ ነገር የለም። ገበና የሚባል ነገር በመካከላችሁ የለም። እቤትም ያው ናችሁ፣ ቸርችም ያው ናችሁ። ስራችሁ የተገለጠ ነው፣ የጽድቅ ፍሬ ነው የሚለው ጌታ። በጽድቅ ፍሬ ይባርከን ጌታ። በዚህ ብርሃን ያመላልሰን ጌታ። ፈቃዱን ይሙላብን እግዚአብሔር። በመገኘቱ ያጥግበን እግዚአብሔር። የጨለማን ቁራጭ ከህይወታችን ይንቀለው እግዚአብሔር። አይኖቻችንን ከፍቶ የበግ ለምድ የለበሱ ተኩላዎችንና ተኩላዮችን እንድንመለከት እግዚአብሔር አይኖቻችንን ያብራልን እግዚአብሔር። ከዓለም ጋር ከመጫወት ነፃ ያውጣን። አሜን። እግዚአብሔር በማይመች አካሄድ ከማያምኑ ጋር ተጠምደን ራሳችንን የጥልፍልፎች ውስጥ አስገብተን ችግር ላይ ከመጣል እግዚአብሔር ይጠብቀን። አሜን። ወይንም ደግሞ ትክክለኛ ካልሆኑ እህቶችና ወንድሞች እግዚአብሔር እኛን ካየልን ነገር ሊያደናቅፉን ካሉ ሁሉ እግዚአብሔር ይጠብቀን። አሜን። እግዚአብሔር ይጠብቀን። እንጸልይ።